አደይም እንግዲህ ከታገተችበት ተመለሰች። እህቷም መንገድ ላይ ወድቃ ኤላ አገኛት። ኤላ ወደ ቤቱ ወሰዳት ማለት ነው። የአደይ እህት መሆኗን አያውቅም፣ ግን ደግሞ እህት ያለው ሰው ማንንም አያልፍም መንገድ ላይ ማለት ነው። ስብስብ አድርጎ ቤቱ ወስዶ እየተንከባከባት ነበረ። የእውነት በጣም ነው ደስ የሚለው። አደይም እንግዲህ ከአጋቾቹ አንዱ አባቷ ክርስትና ያነሳው ልጅ ሆኖ ተገኘ። አበጋዝ ነው ምናምን አለችው ማለት ነው። ደነገጠ። በጣም ነው የደነገጠው የምር። እና ካሁን በኋላ አደይ የሚባል ስም ስትጠራ እንዳልሰማክ ተዋት። ልጅቷ ህይወቷን ለማሸነፍ ነው የመጣችው። ህይወቷን ታሸንፍበት። አንተም የራስህን ኑሮ ኑር። እሷ ለእህቷና ለእናቷ ነው የምትኖረው። አባቷ ምን የመሰለ ሀብታም ሊድራት ሲል ነው ጠፍታ ወደ አዲስ አበባ የመጣችው። ስለዚህ አባቷ ራሱ የት እንዳለች አያውቅም አሁንም። እና ስለዚህ ካሁን በኋላ የራስህን ኑሮ ኑር። እሷ ለፍቅር ምንም አይነት ቦታ የላትም። ልበ ደንዳና ነች አለው ማለት ነው። አደይን መቼም ልተዋትም ምንም ላረግም አልችልም፣ ግን አሁን ደግሞ ፍቅር ትገለኛለች አላለም። ልብነት አድርግ አንተም ፍቅርም ግቡ በአንድ ጉድጓድ ማለት ነው። የሆነች ፍቅር የምትባል አስጠላችኝ። የሆነች ጉጭማ ፈጣሪ ትዕግስት ውስጠኝ የሆነች ስታስጠላ ቤተንኮሏ የአደይንም እንትን እህት ጨርቋን አሲዛ ከቤት ያበረቻት እኮ እሷ ራሷ ናት። ግን ደግሞ አላየውም አለች ማለት ነው። ኤላ እንግዲህ ፈጣሪ ይስጠው አደይ መምጣቷን ሰምቶ አደይን ጠይቆ ወደ ቤቱ ሲመለስ የአደይን እህት መንገድ ላይ ወድቃ አገኛት ማለት ነው። ከዛም እንግዲህ ፍስፍስ አድርጎ ቤቱ ወስዶ እየተንከባከባት ይገኛል። እችም የዴቭ እህት እንግዲህ ኤላ ጋር ትመላለስ ነበረ። ኤላን በግድ አፍቅረኝ ፈጣሪ እሱ በጭራሽም እኮ እንደ ሲጀመር ማለት ነው ሙያ እንኳን የለሽ እንደ ሽሮ መስራት እንኳን ማትጂ አንቺ እንዴት ነው ለፍቅር የምትገቢ ባክሽ? ይመስለኛል በትክክለኛው ዓለም ራሱ ስራ የምትችል አይመስለኝም። የምትችል ታስታውቃለች። የሆነች ምን ልበላችሁ አውደልዳይ ነገር ናት የምር። አካኪዷ አያምር፣ ንግግሯ አያምር። ፈጣሪ ሆይ አደይ እኮ ሁሉ ነገሯ አያችኋት አይደለም? እንግዲህ ሁለት አፍቃሪ በአንድ ቤት ተሰቃዩ፣ ዴቭና ባርኮቴ። የእውነት አሳዘነኝ። በተለይ ባርኮቴ በጣም ነው ያሳዘነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ዴቭና ባርኮቴ በጣም ተጨንቀው ነበረ። እንደው እኔስ የውስጤን ለማልንገረው ኦ ብዬ ሰው በሰማልኝ ይሻለኝ ነበረ እያለ ባርኮቴ በጣም ነው ያሳዘነኝ። እና ዴቭም እንደዛው። እንግዲህ ዴቭ ደግሞ አንድ ሰው አልፈልግም ከተባለ እኮ አልፈልግም ነው አይደለ? እኔ ለፍቅር ምንም አይነት ስሜትም ምንም የለኝም። እኔ ስራዬን ለመስራት ነው የመጣሁት፣ ህይወቴን ለመቀየር ነው የመጣሁት፣ ተወኝ እያለችው እንግዲህ ሁሌም ዴቭን እንትን እያለችው ነው። ፍቅር ደግሞ በዴቭ ምክንያት ነው አደይን ልታሳገታት። ግን አንዳንድ ጊዜ በግድ ሰዎች እንዲወዱን እናደርጋለን። በግዴታ የመጣ ነገር በጭራሽ አይሆንም፣ ፍቅርም አይበረክትም። በቃ ያ ሰው እኮ ለምሳሌ እሷ ብትወደው ልጁ ምንም አይነት ስሜት የለውም። እሱ አደይን ነው የሚያፈቅረው። ጥሩ ጊዜ እናሳልፋል አለችም ደግሞ እንደው በጥፊ ዘጋት። ከደረጃ ላይ ተንሸራታ ወደቀች መሰለኝ አላውቅም። ብቻ እዛ እንደው አደይን ከቤት ውስጥ እንዳወጪ ከክላስሽ እንዳትወጪ እኔና ዴቭ ጥሩ ጊዜ ማሳለፍ እንፈልጋለን ስትለው እሺ አለች አደይ ማለት ነው። እንግዲህ አደይ በመምጣቷ ደንግጣለች፣ አይኗን አፈጠጠች። እንዴት መጣች ስትላት በፈጣሪ ፍቃድ ነው የመጣሁት አለቻት ማለት ነው። የፍቅር ተንኮል እንደቀጠለ ነው። አሁንም ደግሞ የምትጠነስሰው ነገር አታጣም። የአደይ እህትም ተገኝታለች። እንግዲህ ኤላ ቤት ነው ያለችው። ምን እንደሆነች ለምን ከቤት እንደወጣች እሱንም ትናገራለች ልጅቱ ማለት ነው። እንግዲህ የዴቭ እህት ኤላ ቤት ስትሄድ ተኝታ አገኘቻት። ደሞች ማነች ትል አረና ላቅም መንገድ ላይ ወድቃ ራሷን ስታ አገኘዋት። ከዛ እዚህ ይዤ መጣሁ ሲል እንዴ እች እኮ የአደይ እህት ናት። ኧረ እባክሽ አዎ አታውቃትም እንደዚህ? አረን ያላቃትም አለ ማለት ነው። በቃ የአደይ እህት ከሆነችማ እስከፈለገችው ሰዓት እዚህ መሆን ትችላለች አላት ማለት ነው። እንዴ እኔ ስትለው አንቺማ ምን በር ራሱ ሳታንኳኳለን የገባሽው ግን ምን አይነት ጉድ ነሽ ምናምን እያለ እንግዲህ እያፈጠጠባት ነበረ። ኤላ ማለት ስርዓት ያለው ሰው ነው ማለት ነው። ራሱ ቤቱ ስትሄዱ በር ሳታንኳኳ አትገቡም። እውነት እኮ ነው ታዲያ የምር እንኳን አይደለም በከተማው እኮ በገጠሩ ራሱ ይኳኳል በር። ዝም ብሎ ሰው ቤት ዘው ብሎ አይገባም እንዴ። እና እንግዲህ ባርኮቴና ዴቭ በጣም ነው የሚያሳዝኑት የእውነት። እና አደይ እንግዲህ ስለ እህቷ መጥፋት ተጨንቃ እያለቀሰች እያለ ባርኮቴ እያባበላት ነበረ። ባርኮቴ ግን ደህና ነህ? ምን ሆነክ ነው? ማታ እኮ ፊት ጥሩ አልነበረም ሲል አዎ ጥሩ አይደለውም። እኔ የምወዳትን ልጅ ሌላ ሰው ይወዳታል
ግን ደግሞ እሱም ስለ ፍቅር ሲጠይቃት ፍቅሩን አልተቀበለችውም። ስለዚህ እኔም ብጠይቃት ደግሞ ያንኑ መልስ ነው የምትሰጠኝ ብዬ ፈራው። ልጁ ደግሞ ጓደኛዬ ነው፣ በዛ ላይ ጓደኛዬም ከጓደኛም በላይ ወንድሜ ነው። ግን በጣም ከበደኝ። ምን ላደርግ? ግን ልጅቷን ወዳታለሁ ሲል አይ መጠየቅ ነበረብህ እኮ። ለሱ የመለሰችውን መልስ ደግሞ ለአንተ ጥሩ መልስ ልትሰጠት ትችላለች። ስለዚህ መጠየቅ ነበረብህ። ምን ብዬ ልጠይቅ ሲል እንግዲህ ጓደኛ እንግዲህ በጣም ከባድ ነው አለችው ማለት ነው። እርግጠኛ ነኝ ባርኮቴ ስለ ፍቅር ቢጠይቃት እሺ ትላለች ብዬ አስባለሁኝ። አደይ ማለት ነው ማለት እሷ ትወደዋለች። እሷ ራሱ ሳስበው እንደ ወንድም እሱ ነው ቻኩሎ እኮ እህቴ ነሽ ያላት እንጂ የምር ይወዳት ነበረ ማለት እሺ ትለው ነበር ፍቅሩን። እንግዲህ አደይ እያለቀሰች አቅፎ እያባበላት ነበር ባርኮቴ። ዴቭ ደግሞ እንግዲህ ኪችን እሷ ምሳ እየሰራች እያለ ከኋላ ሄዶ ነካ ያረጋታል። ጮኸችበት ማለት ነው። ሁለተኛ አጠገቤ እንዳትደርስ አላልኩህም ወይ? አትሰማም እንደ አንተ ምናምን ብላ እንግዲህ ቁጭ ብድግ አደረገችው ማለት ነው። እሱም ደንግጦ ወጣ። እህቱና እቹ ፍቅር ቁጭን ገቡና ምንድነው የሚያስጨውሽ ምንድነው ምናምን ስትላት አይ ዘይት እጄ ላይ ተቀበሶብኝ ነው ምናምን ስትል አደይ እስቲ ምን አለበት እችን ፍቅር እንኳን ሽሮ ብታስለምጃት እንደ ሽሮ እንኳን መስራት አትችልም አላለችም። የራስሽን ጉድ መቼ አንቺስ መቼ ሽንኩርቱ እንኳን መክተፉን ትችያለሽ እና እንግዲህ አደይ ከታገተችው በመመለሷ ደስ ብሎኛል። አፍቃሪዋ ግን አደይን መቼም ልረሳት አልችልም። ብትረሳት ነው የሚሻል። ከአሁን በኋላ አደይ የምትባል ልጅ ወደ ህይወት አስገባታለሁ ብትል ከኔ ጋር ነው ጸቡ ብሎታል ማለት ነው። የክርስትና አባቷ ክርስትና ያነሳው ልጅ ማለት ነው። ያው እንደ እህት እንደ ወንድም ነው እና እንግዲህ አደይ ከተረጋጋች በኋላ እስቲ እህቴ ልያትና ወደ ስራ ልገባ ነው ብላ እንግዲህ ሄዳ እህቷ ስታይ እህቷ የለችም። አበደች፣ ጮኸች፣ ፍለጋ ሄደች፣ አላገኘቻትም ማለት ነው። እንግዲህ በቀጣይ ክፍል ኤላ ቤት ነው ያለችው። እንግዲህ ሁሉንም ነገር ትናገራለች፣ ለምን ከቤት እንደወጣች። ከዛ ኤላ ሲጠይቃት ምን ሆነች ነው ቤት ነው የመጣው ስትለው ኧረ የኔ እህት እኔ እኮ መንገድ ላይ ወድቀሽ እናገኘሁሽ ሲላት አዎ እህቴ ጋር መጥቼ ያመኛል፣ ትንሽ ከተራመድኩኝ ያው አልችልም። ስለዚህ እህቴ ጋር መጥቼ ነበረ ልጅቷ ከቤት አብራኝ ነው አለችው ማለት ነው። ከዛ እሱ ውሃ ሰጣት። የእውነት ሰው ማለት እንደዚህ ነው። በቃ እኛ እኮ ባህላችን እንደዚህ ነው። በእውነት እርስ በርስ መተዛዘን። አሁን ላይ ብቻ ተበላሽቷል ጊዜው እና እንግዲህ ኤላዬ ጋር ቁጭ ብላለች ማለት ነው ልጅቷ። እንትና ፍቅርም እንግዲህ ማነው እሱ ዴቭን ጥሩ ጊዜ አብረን ማሳለፍ አለብን፣ ከአንተ ጋር ጥሩ ጊዜ ማሳለፍ አለ። በቃ ፍቅሬን ተቀበለኝ፣ አይገባህም እንዴ እኔ በጣም ነው የማፈቅረው ሲል እኔ አላፈቅርሽም አንቺ አሰሚም እንዴ ሲላት እንግዲህ ልትስመው ጠጋ ሲል በጥፊ ጮው አደረገባት ማለት ነው። በጥፊ ጮው ሲያደርግባት እንግዲህ የተንሸራታ ልትወድቅ ይሆን አላውቅም። ያው አውቃ ነው፣ ድራማ እየሰራች ነው። እንግዲህ አደይም እያየች ነበረ። አሁን እርግጠኛ ነኝ እንግዲህ ያው ብቻ አላውቅም፣ እሷ ተንኮሏ አያልቅባትም። ያ አደይን ያገተውም ልጅ እንግዲህ ፍቅር ትገለኛለች ብሎ እየፈራ ነው ማለት ነው። በጣም ፈርቷል። ምክንያቱም ገንዘብ ከፍላ ስለሆነ ያሳገተቻት። እንግዲህ ምን እንደሚፈጠር ባናቅም የገጠር ሰው ጠለፋ ነው የሚያውቀው። እሷ ጠለፋ ነው የምታውቀው። ስለ ፍቅር እንደዚህ ምናምን ብታወራት የምታውቀው ነው አላለችም አይደል? እናንተ ከተሜዎቹ ናቸው ሁሉንም ነገር የምታውቁት። አጀብ ወላ እንደው የገጠሩ ሰው ጋር ነው ሁሉም ስርዓቱ ምኑም ሁሉ ነገር ያለው። ባታውቁት ነው እንጂ እውነት ለመናገር ማለት ነውና እንግዲህ አደይ ሰው ንቀቷ እንደቀጠለ ነው ማለት ነው። በጣም ነው ሰው የምትንቀው፣ ከምነግራችሁ በላይ በጣም ነው የምትንቀው ሰው።